ምን ያረከም አይም ይኸውልሽ ታውቂያለሽ ከዚህ በላይ በቃ እውነቱ መውጣት አለበት። ምንም እውነት መውጣት አይደለም። እንደዚህ ሆነህ መምጣት ካሜራማን ይዞ መምጣት ለምን አስፈለገ? በእኔም ህይወት በሱም ህይወት በብሩኬ እየተጫወትሽ ነው ያለሽው። ወይ እኔ ጋር ነኝ ወይ እሱ ጋር ሂጂ። እኔ ስንት ጊዜ ታግሽሻለሁ። ሰው ሲተውክ ማወቅ አለብህ። እኔ ካሜራ ላይ ቀርበሽ የምታወሪውና የምትኖሪው ላይፍ አይገናኝም። እኔ ችላ ያልኩ የተውኩ በምክንያት ነው። በቃ እኔ ሳላቅ በስተት የገባሁበት ነገር አለ። ከዛ ነገር ደግሞ መውጣት እፈልጋለሁ። እኔ ከተጎዳው በኋላ ነው ጥለሽኝ የምትወጪው? ይሄን ያክል ጊዜ ታግሼ ቆይቼ እኔ ትጎዳለህ ብዬ አላሰብኩም እንዴ። ቀለበት እስካረግልሽ ጊዜ ድረስ እንዴት ነው? በቃ እኔ እንደዚህ አልመሰለኝም። በቃ እኔ ካንተ ብሩኬ ይበልጥብኛል። ከመጀመሩ ነው እንደዚህ። ቀለበት ልብና አያስርም። ገባ? እሺ ደዊና ጥሪው። እሺ ደዊና ጥሪው። ብሩክን ጥሪው። አልጠራውም። የምር ደዊና አልደውልም። የኔም የሱም ህይወት መበጥበጥ ካለበት አንድ ላይ ነው የምንቀጥለው። አለበዚያ አልፈታሽ። ደዊ እንጂ እየጠበቅሽ ነው። አይሚ ምን ሆነሽ ነው? እየደወልኩ ነው። አትታገሰኝም እንዴ? ደዊለት። ወይኔ ይኸውሽ መጥቷል። ሰላም ሰላም ቤተሰቦች እንዴት ናችሁ? ፋሲል ነኝ። ዛሬ አዲስ ዜና ይዤ ነው የመጣሁት። እኔና ሃይሚ ትንሽ እንግዲህ እናንተ የማታውቁት እኔም ትንሽ የከበዱኝ ነገሮች አሉ። ብሩኬም የማያውቀው ነገር አለ፣ ኦዲየንስ የማያውቅም። ዛሬ አዲስ ዜና ይኖረናል። ሃይሚና እኔ ረጅም ጊዜ አብረን የቆየን ልጅ ነበርና ብሩኬም የማያውቅም። ብዙ ጊዜ እንዲያውቅ ወይም ደግሞ እንድትነግረው ብዙ ነገር ሞክሬያለሁ፣ ግን በቃ ሐሳቤንም አልተቀበለችኝም እና ለማስረዳት ብዙ ጊዜ ሞክሬያለሁ በዚህ ጉዳይ። ዛሬ ቀጠሮ አለን። አስጨንቄ ነው የቀጠርኳት። አላገኝም ብላ በግድ ነው ያሳመንኳትና ዛሬ ተገናኝተን እናወራለን። ከእናንተ የሚደበቅም ነገር ስለሌለ እናንተም ሁሉም ነገር እንድታውቁት እናንተም ግልጽ መሆን ስላለበት ቀጥሬያታለሁ። እመጣለሁ ብላኛለች። እንግዲህ እናንተም የማታውቁት በጣም ብዙ ነገር አለ። ጠብቁኝ። ብዙ ፋይል ነው የማወጣው ዛሬ። ብሩኬን እንግዲህ መንገድ ላይ ምናምን አየዋለሁ፣ ሰፈር ላይ እንደዚህ እንገናኛለን። በርቀት ነው ሀይ የምንባባለው። እሱን ላለማስደበር ብዬ እኔ ከኔ ጋር ግንኙነት እንዳላት አላስወገድኩም ነበር። በጣም ረጅም ጊዜ በጣም ታፍኖ የቆየ ጉዳይ ነው። ዛሬ አንድ ነገር ይፋ እናደርጋለን። እመጣለሁ ብላኛለች። እንግዲህ እየጠበቅኳት ነው። አብረን እንቆይ፣ እውነታው ይወጣል ዛሬ። እኔ ብዙ ጊዜ ለብሩኬ እንድትነግረው ብዙ ጥረት አድርጌያለሁ። በዛ ላይ ሶሻል ሚዲያ ተጠቃሚ ናት እንደምታውቁት፣ ተሰሚነት አላትና እኔ ከበደኝ። እንደዚህ ነው ብዬ ለማስረዳት ያለውን ነገር መረጃ ለማውጣትም ከበደኝ። በቃ ከዛሬ ነገ ትናገራለች ብዬ ነበር ስጠብቅ የነበረው። ብቻ በጣም ነው የሚያሳዝነው። ምንም አይነት እንትን ማለት እየሰማው አይደለም ጥሩ ነገር። እሱም ያወቀ አይደለም ማለት እያወቀ አይደለም። ምንም ጓደኞቹ ራሱ አልነገሩትም ይመስለኛል። አንድ ሁለት ልጆች ጓደኞቹ ያውቃሉ እኔና እሱ አብረን እንደነበርን ግንኙነት እንዳለን ያውቃሉ፣ ግን ለሱ አልነገሩትም። እኔ እንዴት እንደምነግራት ራሱ አላውቅም። በቃ ብዙ ጊዜ ነግሬያታለሁ፣ አልሰማ ብላኝ ነው። ብቻ በጣም እየከበደኝ ነው ያለው ነገር በጣም ከባድ ነው። የምሬን ነው። እውነት ይወጣል ዛሬ። አንፋታም። ብዙ ጊዜ እንድትነግረው በጣም ብዙ ጊዜ ታግሻታለሁ። ቢያንስ 4 ወር 5 ወር ይሆነዋል። ከዛሬ ነገ ትነግረዋለች ብዬ ስጠብቅ አልነግረውም። በቃ በሆነ ሂደት ያውቃል ምናምን ብላ ነው ወይ እሱም በቃ እየተጫወተችበት ይሁን አላውቅም። በቃ እሱም በቃ የምሩ ነው ከእሱ ጋር እንዳለች የሚያስበውና እኔም በመሃል ላይ በጣም ተሰቃየው። በቃ ዛሬ ነገ ወይ ታውቃለች ነው ያውቃል ብዬ ነበር የማስበውና በቃ ይኸው እስካሁን ድረስ ምንም አይነት መፍትሄ የሌለው ጉዳይ ነው የሆነው የእሷ ጉዳይ። ምን ብዬ እንደማወራም አላውቅም። መጨረሻውን ግን በቃ በጥሩ ሁኔታ እንዲያልቅ እናንተም በጸሎት አስቡኝ። የምሬን ነው። ቆንጆ ነገር በቃ እሱም አውቆ ተረጋግቶ ቢያንስ ወደ ራሱ ላይፍ እንዲመለስ እናንተም በጸሎታችሁ አስቡኝ። ግን በጣም ነው የደበረኝ የምር። እኔ አሁን ካሜራ ፊት መጥቼ በዚህ ጉዳይ አንድ ቀን አወራለሁ ብዬ አልጠብቅም ነበር። በሰላም ያልቃል ብዬ ነበር በውስጥ ምንም ነገር በቃ ኦዲየንስ ሳያውቅ በሰላም ያልቃል ብዬ ነበር የምጠብቀው። እሷም በቃ እኔ ኦዲየንሷን ላለመንካት ብዙ ጥረት አድርጌያለሁ። በጣም ደብሮኝ ማለት ነው። ከዛን ዛሬ ነገ ይጠናቀቃል የምለው ጉዳይ ነበርና ሊያልቅ አልቻለም፣ መስተካከልም አልቻለም።
ይመስለኛል። መሀል ላይ እሱም እየተሰቃየ ነው። ወደዚህም ወደዛም አንዴ እኔ ጋር ትመጣለች፣ አንዴ እሱ ጋር ትሄዳለች ምናምን ነገር። ስለዚህ እውነታው ይውጣና በቃ ወይ ከሁለት አንዳችን ሰላም እናገኛለን ብዬ አስባለሁና እስቲ መጨረሻውን ብቻ አብረን ነው ምን እንደሚሆን። በጣም የሚደብሩ ነገሮች ይኖሩታል ብዬ ተስፋ አደርጋለሁና ምን እንደምናደርግ አላውቅም። ከዚህ በፊት ብዙ ቪዲዮዎች ላይ ታቁኛላችሁ። የጆሲ ቪዲዮ ላይም ገብቻለሁና ምናልባት በዛ ታውቃላችሁና እዛ ላይ ራሱ ለሚዲያ ላይ መጣ ምናምን ብላ ደብሯት ነበረ። ለምን እንደዚህ አይነት ኦዲየንስ እንዲኖረኝ ስለማትፈልግ ደብሯት ነበርና እስቲ እኔ እንጃ ምን እንደሚፈጠር አላውቅም። መጨረሻውን አብረን እናያለን። አይ እንዴት ነሽ? ምን እያደረክ? ለማውራት ነው የተገናኘነው ዛሬ። እውነቱ እንዲወጣ ፈልጋለሁ። እና ለምን አስፈለገ ካሜራማናችንን ጠርቶ መምጣት? ካሜራማኑን እኔ የጠራሁት አስገድጄው አይደለም። ምን ሆነሽ ነው ፋሲል? በቃ ቀለል አድርገን እናውራው እኮ። ለምን እንደዚህ ማድረግ አስፈለገ? ይኸውልሽ ታውቂያለሽ፣ ከዚህ በላይ በቃ እውነቱ መውጣት አለበት። ምንም እውነት መውጣት አይደለም። እንደዚህ ሆነህ መምጣት፣ ካሜራማን ይዞ መምጣት ለምን አስፈለገ? በቃ እውነቱ ይታወቅና በቃ ኦዲየንሶችሽም ይኸው ካሜራ የምሬን ነው። በእኔም ህይወት በሱም ህይወት በብሩኬ እየተጫወትሽ ነው ያለሽው። ወይ እኔ ጋር ነኝ ወይ እሱ ጋር ሂጂ። እኔ ይኸው ስንት ጊዜ ታግሽሻለሁ። 4 ወርና 5 ወር። ሰው ሲታወቅ ማወቅ አለብህ። በቃ እኔ ግድ በግልጽ ማውራት አይጠበቅብኝም። በሰላም እንጨርሰው። ግድ የለሽ። ምንድነው በሰላም እንጨርሰው? ምንድነው በሰላም እንጨርሰው? በቃ ማድረግ ያለብህን አድርግ። ግን ደግሞ እንደዚህ አይደለም። ለምን በቪዲዮ ለምን? እሺ ችግር የለውም። ቪዲዮ ይቀጥል። እኔና አንቺ በሰላም እንፈታዋለን። ስጠራኝ ፈልገኸኝ ነው ልታወራኝ አይደለ እኮ። እና ታዲያ ቪዲዮ ላይ ምንድነው የምታወራው? ቪዲዮ ላይ ምንም የሚወራ ነገር የለም። የአንቺ ኦዲየንስ ሙሉ መረጃ ሊያውቅ ይገባል። እኔም በጣም መጎዳት ሊያውቁልኝ ይገባል። እኔ ካሜራ ላይ ቀርበሽ የምታወሪውና የምትኖሪው ላይፍ አይገናኝም። ምንድነው? በቃ እውነቱ ይውጣና ከዛ በኋላ እኔና አንቺ እንለያያለን። እንደዚህ አይደለም። በእናትሽ ሻይሚ ፕሊስ፣ በቃ አሁን እንኳን እውነቱን እናውራ። በቃ ቢያንስ ይሄን ያክል ጊዜ የተሰቃየሁበትን የጠበኩሽን ከዛሬ ነገ ትነግሪዋለሽ ለብሩኬም ብዬ ጠብቄሻለሁ። የምሬን እኔ ችላ ያልኩ የተውኩበት ምክንያት ነው። በቃ እንደዚህ ማድረግ ለምን አስፈለገ? በቃ ማውራት ካለብን ዝም ብለን አናወራም? ያለ ቪዲዮ በቪዲዮ መጠራቱ ለምን አስፈለገ? ሲጀመር እንደዚህ አልጠበቅኩም። እዛ ጋር ሁኜ ሳይ ደንግጫለሁ። ይኸውልሽ ሀይሚ በጣም እንደምወድሽ ታውቂያለሽ። የምሬን ነው። ከዚህ በላይ መጎዳት አይጠበቅም እኮ። አንተ ነህ የምትወደኝ። በቃ እኔ ሳላቅ በስህተት የገባሁበት ነገር አለ። ከዛ ነገር ደግሞ መውጣት እፈልጋለሁ። እንዴ እኔ ከተጎዳው በኋላ ነው ጥለሽ የምትወጪው? ይሄን ያክል ጊዜ ታግሼ ቆይቼ እኔ ትጎዳለህ ብዬ አላሰብኩም። ፍቅር እንዲቀላል ነው እንዴ? አንተ ባንዴ ለምን ትወደኛለህ እንዴ? ቀለበት እስካረግልሽ ጊዜ ድረስ እንዴት ነው? በቃ እኔ እንደዚህ አልመሰለኝም። በቃ በእናትሽ በቃ ቀለበቱ ነው የሚያስጨንቅህ እንዴ? እሺ ብለሽኝ ተስፋውን ታርጊውም አላውቅም። ይሄት አርገሽው አልፈልግም። ማረግ ስለማልፈልግ አላረገው። አንዴ እሺ ብለሽኝ አንዴ ቀለበት ተቀበልሽ ሳረግልሽ በቃ ማረግ ስለሌለብኝ ደግሞ አላረገው። ምክንያቱም እኔ ከብሩኬ ጋር ያለኝ ህይወት እንዲበጠበጥ አልፈልግም። እሱን እሺ አይበጥበጥ። ከኔ ጋር ቀለበት አርገሽ እሱ ጋር ደግሞ ሌላ ላይፍ እየተጫወትሽ እንዴት ይሆናል? ምን አይነት ህይወት ነው የሚኖርሽ? እኔ ጄሌ ቀለበቱን ብሩኬ እንዳያው አልፈልግም። ሲቀጥል ደግሞ ቀለበት እንዳረክልኝ እንኳን ማውራቱ ለምን አስፈለገ? ለምን? ይኸውልሽ እኔ ከቀለበት ስናደርግ እንግዲህ ታውቂያለሽ ቪዲዮ ነበረኝ፣ ፎቶ ነበረኝ። ፋሲል በእናትህ እሺ ስትይ የምሬን ነው። የምራት ተጨቃጨቀኝ። ቀለበት እስካደርግልሽ ድረስ በሰላማዊ መንገድ ነበር የነበረን ግንኙነት እኮ። በቃ እኔ ቀለበትን ትርጉም አላወቅኩትም በሰዓቱ። በቃ እንዴት ነው የማታውቂው? እንዴት ነው የማታውቂው? አላውቅም። ምናልባት አዲስ ነገር ሆኖብኝ ሊሆን ይችላል። ተንበርክኬ አይደል እንዴ ቀለበት ያደረኩልሽ? እሺ ብለሽኛል። በቃ አዲስ ነገር ሆኖብኝ ነው በቃ። ሲቀጥል ደግሞ እኔ ብሩኬን የሚያሳጣኝን ነገር ምንም ነገር ማድረግ አልፈልግም። ሲጀመርም እኔ ጄል አድርጌው አላውቅም። አይተኸኝ ታውቃለህ? ቪዲዮ ላይ እኮ እኔ ለቪዲዮ ያወጣሽ ነው አይመስለኝ። በዛ ላይ ብሩኬ እንዳይደብረው ነው አይመስለኝ። በቃ እኔ ከቪዲዮም ውጪ እንደዛ ከሆነ ስጠራኝ አድርጌው አልመጣም ነበር። ምን አስወለቀኝ? እሺ ከቪዲዮም ውጪ ማድረግ አልፈልግም። በእናትሽ ሀይሚ አንድ ነገር ልንገርሽ፣ አንቺ ትልቅ ልጅ ነሽ። እኔ ከዚህ በፊት ነግሬሃለሁ ማለት በግልጽ እኔ በቃ ቴክስትም ጽፌልሃለሁ። በቃ አልፈልግም። በቃ ከዚህ በላይ አናውራ። በቃ ወደ ቁም ነገር እንመለስ። በቃ እናስተካክለው። ለብሩኬም ንገሪውና ተካከል ነገር የለም። በእናትሽ በቃ ለብሩኬም ንገሪውና ወደ ነበርሽበት ተመለሽ። ተይው በቃ ሌላውን ቀልድ ተይው። አትቀልጂ። ሲጀመርም እኮ እኔ ባልነግረው ማን ተነግረዋል? ይሄው ካሜራ ደቀነ ነው። አዎ የማይደርሰዋል። አለበዚያማ እነግረዋለሁ። የምሬን ነው እነግረዋለሁ።
እና መናገር ካለብህ ለሱ ትናገር ነበር ከፈለክ። ምንድነው በቪዲዮ መምጣት ለምን አስፈለገ? ግዴታ ነው። የምር አረጋለሁ። ለምን ኦዲየንሶችን ተፈጠኛለህ? አረጋለሁ። የእውነት በጣም ነው ማረጋው። የግድ ነው አረጋለሁ። ህይወቴን አበጥብጠው በቃ። አንተ ደግሞ ካሜራውን አጥፋ። አይ እንደዛ የሚባል ነገር የለም። አጥፋልኝ ካሜራውን። እኔ አልፈልግም፣ መቀረጽ አልፈልግም። በቃ ስለፈለግሽ አይደለም። በቃ ሳላቅ የገባውበት ነገር ነው። የሰው ልጅ ይሳሳታል። አልፈልገውም። ስንቴ ነው የምትሳሳችው? ስንቴ ትጫወችበታለሽ? አልፈልግም ፋሲል። በቃ ስህተት ሰርቻለሁ መስሎኝ ነበር፣ ግን በቃ አይደለም። እሺ በእናትሽ አሁንም ድጋሚ በህይወቴ አትጫወች። የምሬ ነው። ለመጨረሻ ጊዜ ለምንሽ። ይኸው ካሜራው አለ። ቪዲዮ ከፈለግሽ በእኔና ባንቺ ፋይል ይቀመጥ። እንትን አንልም። ችግር የለውም። ፋይል የለም፣ ይጠፋል። አጥፋው። ቪዲዮ አይጠፋም። አይደለም ችግር የለም። ካሜራውን አጥፋው። ልቀቀኝ ፋሲል፣ ልቀቀኝ። ካሜራውን አጥፋው። አንዴ ስሚኝ። አይ እንዲጠፋ ፈልጋለሁ። ምንም የሚቀመጥ ፋይል የለም፣ የሚለቀቅም ቪዲዮ የለም። አንለቅም። በቃ እናስቀምጥ። እኔና አንቺ እንስማማ፣ እናስቀምጠዋለን። አልፈልግም። ፋይል እንድትይዝብኝ አልፈልግም። የምር በቃ ፋይል ይቀመጥና አላሰጣውም። ፋሲል አልፈልግም፣ እንዲጠፋ ፈልጋለሁ። አጥፋው። አይ ምን ሆነሽ ነው እንደዚህ ሆንሽው? ከመቼ ወዲህ ነው እንደዚህ? ምን አይ ባህሪ ነው ያመጣሽው? በቃ ይሄ ከመቼ ወዲህ ነው? በቃ ስህተቴን አምኛለሁ። ስህተት ሰርቻለሁ። ሰራሽ። እሺ በቃ ተረጋጊ። መቀበል አልነበረብኝም። ካንተ ጋር ምንም አይነት ነገር ሲጀመር ማውራትም አልነበረብኝም። በምን ቀን እንደተግባባሁ ራሱ አላውቅም። በቃ እንዴ እኔ ራሴ እኮ ሌላ ጭንቀት ውስጥ ነኝ። አረ በመድኃኒዓለም እንደው በቃ እሺ ሌላውን ተይው። ያን ያክል ጊዜ ያሳለፍነው እንኳን ተይው። በቃ እሱን እንኳን እንደው አስታውሽ። ምንም ትንሽ ጊዜ ነው ያሳለፍነው። በቃ ምንድነው ትንሽ ጊዜ? አመት ከምናምን የቆየነው ምንድነው? ቀላል ጊዜ ነው እንዴ? ያን ያክል ጊዜ አንዴ ብሩኬ ሳያቅ ዝም ብለሽ አየር ላይ የቆየሽበት ጊዜ ነው እኮ። በቃ እኔ ብሩኬ ማጣት አልፈልግም። እየነገርኩ ነው አይደል? እየነገርኩ ነው። እኔ ካንተ ብሩኬ ይበልጥብኛል። ከመጀመሩ ነው እንደዚህ ልብና ያስርም። ገባ? ስለሚያስራል እንዴ? እሺ ብለሽ የተቀበልሽ በቃ ስህተት ነበር። ይሄ የኔ ስህተት ነው። ባለማወቅ የሰራሁት ስህተት ነው። ሲጀመር እኔ እንደዚህ አይነት ነገር አንተ ላይ ይፈጠራል ብዬ አላሰብኩም። እንዴ ነው የማይፈጠረው እንዴ? ተስማምተናል እኮ። በቃ ስህተት ነው። ተሳስቻለሁ። በቃ ይቅርታ። ቀለበትህን ደግሞ አርጌውም አላውቅም። ከፈለክ መልስልሃለሁ። ምን አይቀልድ ነው የምቀልጂው? አላረገውም። አርጌውም እኔ ከቪዲዮ ጀርባ እንደምታረጊ ነበር ማለት። አላረገውም። አርጌው አላውቅም። እንደዛ ቢሆን ስጠራኝ አርጌው መጣ ነበር። ገባህ? እሺ ይኸው ቀልደኛ ነሽ። ኧረ እባክህ እውነት ቀልደኛ ነሽ። እኔ ስለቀጠርኩሽ አውልቀሽ መጣሻ አይደለም። እና ብትቀጥረኝም ባትቀጥረኝም አርጌው አላውቅም። አላረገውም። ሲጀመር እኔ መቼም ነው ማልሰማሽ። እውነት አይደለም። እኔ ከዚህ በላይ እኔ አላወራሽም ከዚህ በላይ የምር እኮ እኔ በጣም እየደበረኝ ነው ያለው። በቃ ልለምን እሱን ነው የምፈልገው። እንድታወራኝ አልፈልግም። በቃ አርፈህ ተቀመጥ። እንዳላወራሽ በዚህ ጉዳይ አይደለም። በቃ እንድንስማማ ነው የምፈልገው። አንጨቃጨቅ። በቃ ወደ ሲሪየስ እና ጉዳይ እንግባ። የምሬ ነው። ይስተካከል። በቃ ነገሮቹን እናስተካክላለን። ምንም የምንስማማው ነገር የለም። በቃ እንጃ እኔ በጣም እያስደበርሽኝ ነው ያለሽው። ድጋሚ እኮ ይቅርታ እኔን አይደለም ይቅርታ። በቃ ብሩኬን ይቅርታ በይው። በሰላማዊ መንገድ እንለያየው። እሺ በቃ ወይን እንውጣሽ ከዚህ ለምንድን ነው ከዚህ ሀገር እንውጣ። እንደዛ ከሆነ ኧረ እባክህ እሱ ራስን ችለህ መውጣት አለበት። ራስን ችለህ የምሬ ነው። እኔ ከሱ መራቅ ከፈለግሽ ይዤሽ እሄዳለሁ። ችግር የለውም እንሄዳለን። ለምንድን ነው ከብሩኬ የምርቀው? ባይሆን አንተ ከኛ ህይወት ራቅ። ጀመርም እኔ ሌላ ሀገር ለምንድን ነው የምሄደው? እኔ ካንተ ጋር ከሱ ለመራቅ ያለሽ አማራጭ ነው እየነገርኩሽ ያለሁት። እንስማማና ባርቅስ እሱም በሂደት እናየዋለን። እኔ እዛ ውስጥ አንግባ ነው። እኔ በሰላማዊ መንገድ አይደለም፣ በሰላማዊ መንገድ እንጨርሰው። እያስፈራራኸኝ ነው። ያለ ፍላጎቴ ካሜራማን ጠርተህ ቪዲዮ ይዘህ መተህ እያስፈራራሁሽ፣ ቪዲዮ መቅረጽ ሳይንስ ጭራሽ ደግሞ እያስፈራራኸኝ ነው። ይኸውልሽ እኔ እያስፈራራሁሽ አይደለም። ወደ ሰላማዊ መንገድ እንመልሰው። ነገሮች ይስተካከሉ ነው። ቁሚ ማውራት አልፈልግም። ሲጀመር ልቀቀኝ። ታስደብሪኝ በእናትሽ። ድጋሚ መጎዳት አልፈልግም። የምር ስማ፣ በእናትሽ የፈለከውን ማድረግ ትችላለህ። ልቀቀኝ። አሰማም እንዴ? አሁን እንኳን እስቲ ተረጋግተሽ አዋሪ። እሺ ምን ላናግርህ? በቃ በሰላምን ይለቅ ነገሩ ይለቅ። ብሩኬን በሰላም ሸኝው። እውነቱ ይነገረው። አይነገረው። ይወቅ። የምሬን ነው። እውነቱን ይወቅና የምር በእናትሽ አይነገረውም። ግድ የለሽም። አይ የምር ታመሰግኛለሽ። ለምን ግድ የለሽም እንዴ? የእውነት ትቀልዳለህ እንዴ አንተ? እየቀለድኩ አይደለም። እኔና ብሩኬ ስለተለያየን ነው አንተ ላመስግንህ ላመስግንህ። ትክክል ነህ ትያለሽ። ግድ የለሽም። የምሬን ነው። ይሄን ያክል ጊዜ ፈጀነው ራሱ እኔ በጣም ፋሲል በእናትህ ልለምንህ በቃ አይሚ። ይኸውልሽ በዓል እየደረሰ ነው። በዛ ላይ ብቻዬን መዋል አልፈልግም። ኧረ በቃ የምሬን ነው። ቢያንስ እንኳን በዓል ነው። በቃ እኔ እሱ አይመለከተኝም። ግድ የለሽም። የምሬን ነው። እኔ እያስፈራራሁሽም ምንም አይደለም። እየነገርኩሽ ነው።
የእውነቴን ቪዲዮም ይጥፋ ምናምን አትበይ፣ አስቀምጥልሻለሁ። ምንም እንድታስቀምጥም አልፈልግም። ካንተ ጋር ቆሜ ማውራት አልፈልግም። በቃ ልሂድ። አይሚ ስርዓት ያዢ፣ እያወራሁሽ ነው። ወዴት ነው የምትሄጂው? ምን ሆነሽ ነው? ተረጋጊ። ምን ሆናለሁ እንዴ? ድንገት መተህ ህይወቴን እየበጠበጥከው ነው። እየበጠበጥኩሽ አይደለም። በቃ እሺ በይኝ። ስተው ከይገባህም እንደ አንተ እሺ በይኝ። ስደውል ካላነሳው በቃ አልፈልግም ማለት ነው። አይደለም አለመፈለግ አይደለም። እሺ በይኝና ከዛ በኋላ ነገሮችን እናስተካክለው። ምንም አለበለዚያ ግን እያስደበርሽኝ ነው። እሺ ምንም እናስተካክለው ነገር የለም። እየነገርኩ ነው። ምንም እልህ ውስጥ እየከተትሽኝ ነው። ምንድነው እልህ ውስጥ? የምሬን ነው። እልህ ውስጥ እሺ እልህ ውስጥ ገባ። ከዛስ ምን ሊፈጠር ነው? ንገረኝ። ምን ሊፈጠር ነው? እሺ ደውይና ጥሪው። እሺ ደውይና ጥሪው። ብሩክን ጥሪው። አልጠራውም። የምር ደውይና አልደውልም። የኔም የሱም ህይወት መበጥበጥ ካለበት አንድ ላይ ነው የምንቀጥለው። አለበለዚያ አልፈታሽ። የምር ትቀልዳለህ። የምር ይሄን ቪዲዮ ነው የምልክለት። የእውነት ደውይና ጥሪ። የምር ደውይና። እኔ ልታስፈራራኝ አልፈልግም። ኧረ ቀልደኛ ነሽ። ደውይና ጥሪ። አልጠራውም። ግድ የለሽ። አልደውልም። የምር ዛሬውኑ ነው እንትን የምሰጠው። የምሬን ነው እሰጠዋለሁ። ጭራሽ ያስፈራራኝ። ሁለቱንም ቪዲዮ ቀለበት ሳደርግልሽ የነበረውንም ይሄንኛውንም ቪዲዮ አንድ ላይ አድርጌ እሰጠዋለሁ። ለምንድን ነው ስነ ስርዓት የማይኖርህ? አይደለም ጥሪው። ደውይለት። አልደውልም። ደውይለት። እኔ አልሰማሽም። የምር አልሰማም። ደውይለት። ፋሲል በእናትህ በቃ ለምን በቃ ታገሱ ከሚባለው በላይ ነው የለመንኩሽ። በቴክስት ለመንኩ። ጓደኞቼ መተው ጠየቁሽ። እንደማያቆንሽ ነው እስከ ዛሬ ድረስ የቆየሽው። ዛሬ ግን የመጨረሻ ካሜራ ይዤ የመጣሁት ለዚህ ጉዳይ ነው። ደውይለትና እውነቱን ይወቅ። ወይ ልጁም ወይ እኔም ጥለንሽ እንሄዳለን። ከሁለት አንዳችን። አይ የምሬን አልሰማም። እየለመንኩ ነው። የምር አልሰማም። ደውይለት። እሺ ደውዬ ጠራሁት። ምን ልትለው ነው? ግድ የለም ደውይለትና እኔ አወራዋለሁ። በቃ እውነቱን ማወቅ አለበት። ከዚህ በላይ አንቆይም። ደውይለት። አላደርገውም። እኔ ብሩክ ችግር የለውም። አሁን መሄድ ትችያለሽ። እኔ ቪዲዮ እልክለታለሁ። ከዛ ያኔ ህይወትሽ እንዴት እንደሚቀጥል አብረን እናያለን። ህይወቴን በጥብጠሽ አይደል እየወጣሽ ያለሽው? ያንቺን ህይወት ደግሞ እኔ በጠብጠዋለሁ። ያው መሄድ ትችያለሽ። አሁን አንዴትሽ ትቀልጃለሽ እንዴ? በማን ህይወት ነው? እሺ እኔ ራሴ እነግረዋለሁ። ጊዜስ አይቻልም። እኔ ራሴ እነግረዋለሁ። በቃ ጊዜስ ዛሬው ነው። አሁን ነው የምጨርሰው። ደውለሽ ጥሪ። የምሬን ደውይለት። እሺ ጠራዋለሁ። ኖ ደውይለት። ግን በሰው ህይወት እንደዚህ አትቀልድ። እግዚአብሔርን አልፋታሽም። ደውይለት። በቃ ለምን ከሚባለው በላይ ነው የታገዝኩሽ። ትቀልጃለሽ እንዴ? እቺ ምን ሆነ ነው ግን? የምሬን ነው። እኔ ከዚህ በላይ በቃ አይቻልም። እያለሁ አብረን ነው ዛሬ ጉዱን ማወቅ አለበት። የምሬን ነው። ይሄን ያክል ጊዜ ስለታገዝኩሽ ነው አይደል? ስለወደድኩሽ ነው እንደዚህ የምትጫወችልኝ። ምን ማለት ነው? በቃ ደውይለት አሁን። እሺ ለማንኛውም ደውይ እንጂ እየጠበቅሽ ነው። አይሚ ምን ሆነሽ ነው? እየደወልኩ ነው። አትታገሰኝም እንዴ? ደውይለት። ወይኔ ጊዜ ራሱ የለኝም ከዚህ በኋላ። የምር ነገሮቹን ጀምረናል፣ እንጨርሳቸዋለን። የምሬን አልፋታሽም። መቼ ምን አድርጊ ነው ግን? ደውይ። አንቺ ቀልድ ላይ ነው ያለሽ። በእንደዚህ አይነት ነገር ቀልዳለሁ እንዴ? አይሚ ግድ የለሽ እንዴ? እኔ እኮ ሄላ እንዴት ነህ? አለ ይመስገን፣ ሁሉ ሰላም። ወደ ገደለው ግቢ። ምን እንደውም ታሽኮረሚው እና በይ። በቃ እኮ እየወራሁት ታገሰኝ። በቃ ሄላ ከሰው ጋር ነኝ። አንዴ ፈልጌህ ነውና እሱን ስትመጣ ታየዋለህ። አሁን በጠቅስልህ ልታውቀውም ላታውቀውም ትችላለህ። ወይኔ ብሩኬ በእናትህ እኮ በቃ ጥሩ ስሜት ላይ ስላልሆንኩ ነው። ይቅርታ ስለተነጫነጭኩብህ። የባለፈው ቦታ ነኝ። ባለፈው ቲክቶክ የሰራሁበት ግን መታጠፊያው ጋር በጀርባ በኩል መታጠፊያው ጋር። እሺ ቶሎ ና። እሺ እየጠበቅኩ ነው። እሺ ይመጣል አይመጣም? ይመጣል። እርግጠኛ ነሽ? ይመጣል። ይሄው ደወልኩ አይደል? እየሰማሁሽ ወይስ አላመንከኝም? ላውድ ማድረግ ነበር። አለማመን አይደለም ይሄ። ለነገሩ እንዴት ትታመኛለሽ? እንደማትታመኝማ እያየሁታን። ምን ማለት ነው? በእናትሽ አሁን ተይ በቃ እንጣላ። ይምጣና ልጁ ጉዱን ይወቅ። ከዛ በኋላ እናወራ እኮ። ይመጣል ግን የምታወራውን ነገር ምንድነው? ይሄን ያክል የተለየ ነገር በቃ እንዴ? ሲጀመር እኔ እናንተ በደንብ ነው እየተጫወትሽ የተለየ ነገር ምናምን ታያለሽ አይደለም። ሲጀመር እኔ እናንተ በደንብ እንኳን ሳንግባባ ነው አይደል ቀለበት ያረክልኝ። እና ታዲያ ሰው ፊት እንደዛ ሆነህ ታዲያ ትቼህ መሄድ ነበረብኝ? በቃ አንተን ላለማሳፈር ነው ቀለበቱን ተቀበልኩ። ገባ? ምን ማለት ነው? ምን አይቀልድ ነው የምትቀልጅ? እና ታዲያ በዛ ፍጥነት እኔ አንተን አፍቅሬ ነው እንደሚመስልህ? እንደዚህ አይነት ጨዋታ እኔ አልጫወትም። የምር እንደዚህ አይነት ጨዋታ አልጫወትም።
ደስ ብሎሽ ነው የተቀበልሽኝ። ዛሬ እንደዚህ በቢጃማ ወጥቼ እንኳን ላናግርሽ የመጣሁት ያለኝ ፍቅር እንኳን እንድትረጂኝ ብዬ ነበር። ቢያንስ በዓልም እየደረሰ ነግሬሻለሁ። እና በዓል የደረሰ እንደሆነ እኔ አንተ የቤት እመቤት ነኝ እንዴ ታዲያ በዓል የደረሰ ምናምን የምትለው? እሺ ችግር የለውም በቃ አሁን እሱን ሳይሆን በቃ ችግር የለውም መጨረሻውን አንቺ እንደፈለግሽ ወስኚ። ሲጀመር እኔ በገዛ ሰፈር የመጣ ምናምን እንትን እንድትል አልፈልግም። በቃ በሰፈር ምናምን ትያለሽ እንዴ? ምን ሆነሽ? ይሄ ሰፈር ምናምን ጉዳይ አይደለም። ይሄ በሰፈር ጉዳይ ምናምን የመጣው እንደዛ አታስቢ እኮ። በቃ ቢያንስ የምታወራውን ነገር ሌላ ነገር ጨምረህ ላለማውራት ሞክር። የምሬ ነው። እኔ እውነቱን ነው የምናገረው። ምንም እኮ አጋነህ ነው እያወራህ ያለኸው እኮ። ይኸውልሽ ከፈለግሽ ጥዬሽ ልሄድ እችላለሁ። ይሄ ቪዲዮ ስላለኝ እኔ ምንም አለምንሽ ከዚህ በላይ የእውነት እንደፈለገሽ ማድረግ ትችያለሽ። ግን በሰው ህይወት ጊዜ አይቀልድም። እሺ የምር ታላገጫለሽ። በጣም ቀልድ ላይ ነው ያለሽ። እድሜሽ በእድሜሽ ነው ታላገጭ። ምን አይቀልድ ነው ቀልድ? ምን ሆነሽ ነው እስካሁን ድረስ? በጣም ነው የታገዝኩሽ የምር። ዛሬ ነገ ነገዋለሁ። በቃ እሺ አትፎክርብኝ። እየፎከርኩ አይደለም። አይ በጣም እየፎከርክ ነው፣ እያስፈራራኸኝ። እኔ ልጁ አሁን ተይው በቃ አናውራ በቃ ተይው፣ ችግር የለውም። እሺ መጣ ምን ልትለው ነው? ይምጣና እናወራዋለን፣ ችግር የለውም። በቃ እኔ በፒስ አስተካክለዋለሁ። እኔ እውነቱን እነግረዋለሁ፣ የምር እውነቱን ነው የምነግረው። በፒስ ምናምን ትያለሽ እንዴ? እኔ እያየሁትሽ እዚሁ ትነግሪዋለሽ፣ እውነቱን ትነግሪዋለሽ። ማርያምን አልፋታሽ። ይኸውልሽ መጥቷል። እስከ ዛሬ ሰላም ራሱ ተባብለን አናውቅም፣ ሰፈር ላይ እየተያየ። እንዴት ነሽ አባ? ዋና ፒስ ነው፣ አማን ነው፣ ሁሉ ሰላም። እንዴት ነሽ? ምን ነሽ? ምንድን ነው የተከፈሽ? ፍስ ብለሽ ሰላም ነው አባ? እንዴት ነሽ? ሁሉ ሰላም አለ። እግዚአብሔር ሰፈር ሰላም አትይኝም? አንዳንዴ ያው እንታይ ነገር የለም። ኧረ ላለው ምን ነገር ጥሎ ነው ዛሬ አጋጣሚ ተገናኘን። እንዴት ነሽ? ካሜራ ስላለ አይደብርሽማ? ኧረ ችግር የለውም የለመድኩት። ኧረ ኖርማል ነው። ኧረ አይሽ አንቺ ምን ሆነሽ ነው? አይ ጥሩ ስሜት ላይ አይደለም ምናምን ለምንድን ነው ያልሽኝ? ያው ረብሾኝ ነው ትንሽ። ምን ነው በሰላም ነው እንዴ? በሰላም ነው። እስቲ ታውራ ንገሪው እስቲ አዋን ፋሲል በእናትህ እኔ ምንድነው ማወራው? እኔ ምንም ነግረው ነገር የለም። ሲጀመር ጥሪው ካልደወልሽለት ብሎ ነው ያስጠራኝ። አይ አይደለም ሃይሚ ካንቺ አፍ መስማት አለበትና ንገሪው። ምንድነው? እባክህ ፋሲል የምሬ ነው። ንገሪ ምንድነው? ሃይሚ ንገሪ። ችግር አለ? እኔ አሁን በመናፌ ነው እንደዚህ አይነት ነገር ምነግረው? ችግር የለም ንገሪ። ካንቺ ነው መስማትም ካለበት ወንድሜ ምንድነው? ለምን አነገር ጉራ መስማት ካለበት ከሷ እሺ። አይ ችግር የለውም። አንተም ብትነግረኝ ችግር የለውም። ምንድነው? እኔ አልነግርህም። ንገሪ። እሺ እኔ አልነግርህም። የማትናገር ከሆነ ታዲያ ለምን አስጠራኸኝ? አይ ነው ንገሪ። እኔ አልነግረውም። እሺ በቃ በዚህ አንቺ በእናትሽ ምንድነው እዚህ ድረስ መጥቼ ምንድነው አልነግርህም ነገሩ ምናምን ትባባሉት ምንድነው? እኔ እንዴት ብዬ እንደምነግረው አላውቅም። ምንድነው የተፈጠረው? ንገሪው እንጂ ልጁን ለምን ታስጨንቂዋለሽ? ሃይሚ ቶሎ በያ። ምን ሆነሽ? ኦኬ እኔ ከዚህ በፊት ከሱ ጋር ማውራት ጀምረን ነበር። ከሱ ጋር ማውራት ጀምረን ነበር ከዚህ በፊት ማለት ማውራት ምናምን ግልጽ አድርገሽ ንገሪኝ። አተርበትበች ማለት ማውራት ማለት በፍቅር ዙሪያ አውርቶኝ ነበር ማለት ነው። ከዛ እኔ ደግሞ ሲያወራኝ አወራሁት ምናምን ረጅም እንጓዛል መሰለኝም። ከዛም በኋላ ምንድነው የምሸፋፍኝው? ለምን እየሸፋፍንኩኝ አይደለም ያወራው? እውነቱን ንገሪው። እውነቱን ንገሪው እንዴ! እኮ ታገሰኝ ያወራው ወይኔ የምራት ሸፋፍኛ መጣ አይደል? ለኔ ንገሪኝ። ምንድነው የሚ እኮ በቃ እኔ እና እሱ ግንኙነት ነበረን ከዚህ በፊት። ከዛ ቀለበት አድርጎልኝ ነበረ። አሁን እያስፈራራኝ ነው። የምን ቀለበት? እያስፈራራኝ ስለምን ቀለበት? እየነገርኩሽ ነው። ቀናቤ ስለምን ቀለበት ነው የምታወሪው? እሱን በኋላ እኔ በደንብ አረጋግጬ እነግረዋለሁ። ምን ቀለበት አሰርሽ? እንዴት ፍቅር ምናምን ከመጀመሩ እሱ ነው ሲጀመር። እንደዚህ እኔ ሲጀመር እንደዚህ አይነት ነገር ውስጥ እገባለሁ ብዬ አላሰብኩም ነበር። በቃ ሳላስበው ነው። ይቀልድ ነው እንዴ አንቺ? እንዴት ነው እንደዚህ አይነት ነገር? ምን አይኔን ታኛለሽ? ንገሪው፣ እውነቱን ንገሪው። ከዚህ በላይ መናገር አልችልም። በቃ ከዚህ በላይ አብረን ስለቆየ ነው ጊዜ ንገሪው እንጂ ከቀለበቱ በላይ አመት ከምናምን አብረን እንደሆነ ንገሪው። ለምን ትዋሽዋለሽ? እስካሁን ድረስ ተደብቀሽ በቃ እኔ መጀመሪያ በስልክ ነበር የማውቀው። ከዛ እዚህ ሀገር ከመጣሁ በኋላ ደግሞ በደንብ ተገናኘን። በቃ ምናምን አትበይ። ምን ሆነሽ ነው? በቃ ምናምን የመርሽን ነው። እንደዚህ አይነት ነገር ውስጥ እንገባለን ብዬ አላሰብኩም ነበር። ማለት የሁሉ ጊዜ አንቺ ማን ስለሆንሽ ነው የምትደብቂኝ? ወይስ እኔ የሁሉ ጊዜ ቀልድ ነው እንዴ አንቺ?
እኔ ልደብቅ ፈልጌ አይደለም። ሲጀመር እኔ ከተውኩት ቆይቷል፣ ግን እሱ በቃ አላርፍ ስላለ ነው። ምንም እኔ ያልኖርኩበት ህይወት ላይ ለምን ዋሸሽኝ? ያልኖርኩበት ሰው ለምን ዋሸሽኝ? ነገር የተፈጠረው በቃ ይኸውልህ ቡራ፣ እንደዛ አይደለም። ይኸውልህ ከኔ ጋር ነበረች አመት ከምናምን አብረን አሳልፈናል። አውቃ ብዙ ነገር ደብቃለች፣ ከዛ በላይ ማለት ነው። አንድ ዛሬ ነገ ነግረዋለሁ እያለች ምናምን እያስመሰለች ነበር ካንተ ጋር ስትሆን የነበረች አስመሳይ ነገር ነሽ። እኔ በቃ እንደዚህ አይነት ነገር ውስጥ እገባለሁ ብዬ አላሰብኩም። ማለት ሲጀመር እኔ ከተውኩት ቆይቷል። ምንድነው የቆየው? ገና 4 ወር 5 ወር አይደል እንዴ የቆየን? ያውም ላለማስነቃት ብዬ ነው እኔ ገለል ያልኩላችሁ። አሁን ዛሬ እንደገና እሺ፣ ሁሉ ጊዜ ዝም ብለሃል ነበር። ዛሬ መምጣቱ ለምዶ ዝም ብለህ ምንድነው የምታወሪው? እኔ አንተን ከተውኩ እኮ 4 ወር 5 ወር ሆኗል አይደለ? ስለዚህ ለምን ዝም አትልም? በቃ ለምን እስከ መቼ ነው ዝም የምለው? እየተጎዳው ነው ያለው። ምንድነው የምትይው? ቀልድ ነው? ጨዋታ ነው? እሺ ጭራሽ ቀለበት አስረሽ እኔ ለሁለት አጭሁብኝ። በቃ እንደ ቀለበት ምንድነው አጭሁብኝ? እየጠየኩሽ እኮ ነው። ምንድነው ጥፋትሽን በጨዋት መሸፋፍኝ እኮ? እኔ በቃ ልጁን አልፈልገውም፣ እንደማልፈልገው ነግሬዋለሁ፣ ግን እሱ ሊረዳኝ አልቻለም። ቀልድ ነው አይደል? ላይፉ ምናምን ሁሉም ነገር ቀልድ ነው። የሰው ልጅ ህይወት ውስጥ ብዙ ነገር ይፈጠራል። በቃ እና ለምን አትናገሪም? በቃ ሌላውን ተይውና እውነቱን ንገሪው። እስካሁን የተጫወትሽበት ይበቃል። አንተ መናገሩ ለምን አስፈለገ? ለሱ ከተናገርኩ አይበቃም እንዴ? እኔ አንተን አልፈልግህም ብያለሁ አይደለ? ተከጽፈይልሃል። አይ ምቺ፣ ለምንድን ነው መመታ? ምቺ እሱ ነው በስራ መልሽ። እንዴ ነው የተቃጠልኩት? አትጩይ። ብቻዬን እንደዚህ ነው ያቃጠልሽ ወይ ምን የሚያስፈልግ? ቢያንስ አንተ እንኳን ተረጋጋ ብሩኬ። ምንድን ነው የምረጋጋው? ሀይሚ እኔ እኮ ስጠይቅሽ በጨዋት እየመለስሽ ነው እኮ። እኔ እሱ ስላናደደኝ ነው። እኔ አንተ ላይ መጫወት ፈልጌ አይደለም። እሺ ወንድሜ አመሰግናለሁ። በቃ አይ አይደል እንደሱ አይደለም። በጣም ደስ ያለው ደስ አለ። እየቀለድሽ ነው? አይ እኔ እንዲህ ነው የተቃጠልኩት። አመሰግናለሁ ነው ገብቶሻል። ስንት ጊዜ ልጁን እየጎዳሽው የነበርሽው አንቺ ነሽ። እንዲህ ነው ያቃጠልኩት። የምሬን ጎዳሁት። አንተን ትቼ ከሱ ጋር ነው እየሆንኩ ያለሁት። ለሱ ነው ጊዜ እየሰጠው ያለሁት። ከኔ ጋር እኮ ነበርሽ ከሱ በፊት። ስለማልፈልግህ ነው። ከሱ በፊት ከኔ ጋር ነበርሽ። እንዴት ነው ዛሬ ጊዜ እየሰጠሁት ነው? ሆነ ከሱ ጋር ነበርኩ ምናምን ትያለሽ እንዴ? ህፃን ልጅ አይደለሽም እኮ አንቺ ገና ትልቅ እንዴ። ምን አስበሽ? ቀለበት ድረስ ሀይሚ ዝም ብለሽኛል። ኦኬ በቃ በእናትህ እንሂድሽ። አመሰግናለሁ። እሺ አሁን ደስ አለ? ደስ አለ? ዝም በይሽ። ዝም ማለታችን ይሄን ነበር የምትፈልገው? ዝም ማለት የምሬን እንዲህ ነው ያቃጠልሽኝ። ዝም ብለሽ ሜዳችን ይሄ ነበር አይፈለከው። እንዲህ ነው ያቃጠልሽኝ። እሰራልሻለሁ። እሺ አሁን ደስ አለ? እንኳን ደስ አለሽ። ቀጥ ብለሽ ሂጂ እንጂ ሴሚ ሃይሚ ኧረ ተው ነው እሄዳለሁ። ስልክህን ስጠኝ አንዴ ጻፍልኝ ሃይሚ